ሰላም ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ካሁን በፊት እዚህ ጋር እንደምትመለከቱት የሰራሁላችሁ ቪዲዮ ነበረ። የአግማስ ኢትዮጵያ ወይም ደግሞ ደብረ ብርሃን ላይ ላሉ ስደተኞች የገቢ ማሰባሰብ ፕሮግራም እኔም ጋብዤ ነበረ። እንደሄዳችሁ ተስፋ አደርጋለሁኝ። እዛ ያ ፕሮግራም አሁን ደግሞ ለጊዜው የሆነ አለመግባባት ተፈጥሯልና እሱ አለመግባባት ምንድነው የሚለውን ዛሬ ከነ ሙሉ ማብራሪያ ይዤላችሁ መጥቻለሁ። በመጀመሪያ እንግዲህ አግማስ ኢትዮጵያና ወርቁ አይተነው ለምን መግባባት አቃታቸው በዛሬ ቪዲዮ ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉ። በመጀመሪያ የሆነ ቪዲዮ ትንሽ ቆርጥ አድርጌ ላሳያችሁ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ። እሺ እንግዲህ ካሁን በፊት እንደነገርኳችሁ አግማስ ኢትዮጵያ የተወሰኑ ቲክታከሮችን በመጥራት ላይቭ ላይ ሆነው ገቢ እንዲያሰባስቡለት ጠራ ማለት ነው። እነ ታኩርንም ጨምሮ በዛ ላይ መሪ ተዋናይ የነበረው ታኩር ነውና ከዛ ላይቭ ላይ ምን ተደረገ? ግብዣ አረገ ሁሉም ሰው እንዲመጣ። ያንን ላይቭ ተከትሎ ደግሞ በጣም ብዙ ሰዎች መጡ። ከነዛ መካከል ደግሞ አቶ ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ስደተኞች ወይም ደግሞ ተፈናቃይ ወይም ደግሞ የተፈናቃዮች ካምፕ ውስጥ ላሉ ሰዎች የ15 ሚሊዮን ብር ድጋፍ አደረገ ማለት ነው። ከዛ በኋላ አግማስ ኢትዮጵያ ከዛ መልስ ሰጠ። ምንድነው? እዚህ ጋር በጎን እንደምትመለከቱት የመግለጫ ወጣ ማለት ነው። መግለጫው እንግዲህ ምንድነው? የተለያዩ ፖለቲካ ኢሹ ያለው በዘር በሃይማኖት መሰረት ያደረገ ሰው ወይም ደግሞ እርዳታ እንቀበልም የሚል ነበረ። አግማስ ኢትዮጵያ የአቶ ወርቁ አይተነውን የ15 ሚሊዮን ብር የድጋፍ ጥያቄ ውድቅ ማድረጉን አስታውቋል። ድርጅቱ ባወጣው መግለጫ ከፖለቲካ ከዘርና ከሃይማኖት የጸዳው ነኝ ያለ ሲሆን ማንኛውም የፖለቲካ አጀንዳ ካለው አካል የሚመጣን ድጋፍ እንደማይቀበል በግልጽ አስታውቋል። ላለፉት 6 ቀናት ሲካሄድ የነበረው የኦንላይን የገቢ ማሰባሰቢያ መርሃ ግብርም ከድርጅቱ መርህ ጋር የማይሄዱ አካሄዶች በመታየታቸው በይፋ ተዘግቷል። ይህንን መግለጫ የአግማስ ኢትዮጵያ በጎ አድራጎት ድርጅት ደብረ ብርሃን ላይ በስፋት እየሰራ ያለ ነውና ይህን መግለጫ ከገቢ ማሰባሰቡ መካከል ላይ ሳያልቅም መግለጫ ወጣ ማለት ነው። ከዛ በኋላ ምን ሆነ? አቶ ወርቁ አይተነው ደግሞ ወዲያው መልስ ሰጠ። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲልም እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖች እያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ በጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። እሺ እንግዲህ እዚህ ጋር እንደምትመለከቱት ወዲያው እሱ መልስ ሰጠ። እኔ ይሄን ያደረኩት ምን በማድረግ ነው? ይሄን ያደረኩት እኔ ሰዎችን ለመርዳት ሰዎችን ለመደገፍ ነው እንጂ ለፖለቲካ ወይ ደግሞ ዘር መሰረት ላደረገ አይደለም። ደግሞ የረዳሁትም በግል አካውንት ሳይሆን አግማስ ኢትዮጵያ ባዘጋጀው አካውንት ነው የሚል ነውና ዝሮ እንደዛ በዛም በሉት በዚህም እነዛ የተቸገሩ ወገኖች አሁንም እርዳታ ይፈልጋሉ። በእናንተ አስተያየት አግማስ ኢትዮጵያ ያደረገው ነገር ልክ ነው ወይስ አይደለም? ምክንያቱም በጎን የተራበ ሰው የተቸገረ ሰው ይዞ ልደግፍህ ያለን ሰው ደግሞ አልቀበልም ማለት እንደኔ አስተያየት ልክ ላይሆን ይችላል። ደግሞም በዛ መካከል ደግሞ
የነሱ የራሳቸው መመሪያ እዛ ጋር ያስቀመጡት መመሪያ ካለ መጀመሪያ ቢያሳውቁ በህዝቡም ዘንድ ቅሬታ አይፈጥርም ነበር ማለት ነው። እንደ ህግ ደግሞ ተቃራኒ ሊሆን ይችላል እና በመካከል የሚጋጭ ነገር እንዳይኖረው ግን ደግሞ ሁሉም እኔ ቢያንስ እሱ በአካል ተገኝቶ እዛ እርዳታ ካምፑ ላይ በአካል ተገኝቶ የሆነ ስለ እሱ ፍላጎት በሰዎች ዘንድ ለማስተጋባት የሚሞክር ቢሆን ይሄ ነገር ማገዳቸው ልክ ነው። አሁን ግን እያረጋ ያለ የገንዘብ ድጋፍ ነው። ገንዘቡን ተቀብለው የራሱን ዓላማ እዛው አለበት ማካሄድ ይችላል እና ከዚህ አንጻር እናንተ እንዴት ታውታላችሁ? የእናንተ ሀሳብና አስተያየት ምንድነው? ኮሜንት ላይ ሀሳባችሁን አስቀምጡ። ማን ነው ልክ? በዚህ ውሳኔ ላይ የሚጎዳ አካል አለ፣ ግን ደግሞ በውሳኔው ትክክለኛው ማን ነው? አግማስ ኢትዮጵያ ነው ወይስ ደግሞ አቶ ወርቆ አይተነው ማን ነው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ።